እንደዚህ ይባላል አይባልም። መረጋጋት ያስፈልግሻል። ተረጋጊ። የልጆች እናት ነሽ፣ ገና ወጣት ነሽ። በወጣትነትሽ ከምታረጂ ቶሎ ፊትሽም እንትን እያለ ነው። አሁን እንደው ኤፍሬም የስራህን ይስጥ፣ እውነት ለመናገር የስራህን ይስጥ። እናንተ እኛ ፈታ ማለት ነው የምንፈልገው። ስለዚህ እንደዚህ ዘና ፈታ አድርጉን። የምሬን ነው እየተሳለቃችሁ አብርሃም ማን ነው ሄርሜል፣ ኧረ ኤፍሬም እና ሩታዬ እንግዲህ ማታ ራሱ እየተሳሳቁ እየተሳለቁ ነበረ በአብርሃም ቤት። እናንተ እኛ 3 ዓመት ሙሉ አቃጥላችሁ ደፍታችሁናል። 3 ዓመት ሙሉ ተሳልቃችሁብናል፣ አናዳችሁናል፣ ጨጓራችን ተልጧል። የእናንተ ጭቅጭቅ ያለበት ቪዲዮ ማየት አንፈልግም። እንደዚህ ዘና ፈታ ማለት እንፈልጋለን ማለት ነው። እንግዲህ ኤፍሬም እየተሳለቀባት ነበረ። ለቡዜ እንግዲህ እያረጅሽ ነው፣ በዛ ላይ ደግሞ የልጆች እናት ነሽ፣ ወጣት ነሽ፣ ገና ነሽ፣ ፊትሽ ምናምን እንትን እያለ ነው። ነይ ሪላክስ እናደርግ ቃላት ማለት ነው። ወይኔ በላቸው ገደላት። አንተ የስንት ጊዜ ታላቅ ናት፣ አታከብራትም እንዴ? ለማንኛውም እንግዲህ ኤፍሬም እና ሩታ ናቸው እና ሁለቱ ማለት ነው። ኤፍሬም እና ሩታ ናቸው ሄርሜላን ያገቷት። የምሬ ነው የምላችሁ። ስለዚህ አሁን እናንተ ሁለት ተንከሲስ ልጆች ሄርሜላን ባገታችኋት አምጧት። ህዝቡ ሁሉ እናንተ ላይ እየጮኸ ነው ያለው። የምሬ ነው የምላችሁ። እንዴ አብርሃም ማን ነው ኤፍሬም እና ሩታ ቃጥ ብላችሁ ውለዷት። እቺ ልጅ አምጧት። አዎ አምጧት እናንተ ምድር ተንከሲስ አምጧት። ኮሜንቱ በጠቅላላ ኤፍሬም ነው ያገታት፣ ሩታና ኤፍሬም ናቸው ያገቷት። ስለዚህ አምጧት። ሩታ መተት አሰርታበታለች በኤፍሬም ላይ። ደግሞ ምን ይላሉ መሰላችሁ? ቤተሰቡ ላይ ነው በጣም ነው ሳቁኝ ዛሬ። እኔ በኤፍሬም እንትን ነው የሳኩኝ እንጂ በኮሜንቶች አይደለም። ኮሜንቶች ደግሞ ምን ይላሉ? እንደ ሄርምዬ የኔ ፍልቅልቅ ባለሽበት አላህ ይጠብቅሽ። እንደው አላህ ይጠብቅሽ ብለሽ እዚህ ጋር ከምትኮምሽ በውሸት ድራማ እዛ ጋር ሄደሽ አላህን አመስግኝ። የምሬ ነው። አንድ ጊዜ አልሐምዱሊላህ ካልሽ ስንት ሐሰናት እንደሚጨምርልሽ ፈጣሪሽን ጠይቂ። እዛ ጋር ማለት ነው። እዚህ ጋር መጥተሽ ለዝሙት እኝኝ ከምትይ ማለት ነው። እንደው የቡታጀራ ዩቱበሮች ይመቻችሁ ነው የምላችሁ። የምሬ ነው ይመቻችሁ። አሁን ቡዜ እንደ ትልቅ ሰው ሆነሽ ቁጭ በይ ብንልሽ እምቢ ብለሻል። ሸቂ በቃ ችግር የለውም። አሁን ቡታጀራ ላይ አለ የተባለው ሬስቶራንት፣ ሆቴል ቤቶች በጠቅላላ የሚያማምሩ ጥሩ ነገር ለታሪክ የሚቀመጥ ነገር እንድትሰሩልን እንፈልጋለን። ስለዚህ ባካችሁ በደንብ አድርጋችሁ ሸቅሉ፣ ወጥሩ፣ እውነት ወጥሩ። ትቀልዳላችሁ እንዴ? እና ሄርሜላ ደግሞ ያው ትመጣለች፣ በጎች እያይዛችሁ ትመጣለች። እሷ መምጣቷ አይቀርም ትመጣለች። ነገር ግን አሁን ምን ተደርጎ እንደሚመጣ ተቀምሞላችኋል። ትመጣለች በደንብ ተደርጎ ተቀምሟል። መምጣቱ አይቀርም። ያው እኛ ቀድመን እንናገር ነበረ፣ ነገር ግን ይፈርስባቸዋል። እኛ ደግሞ የሀገራችን ልጆች እንዲሸቅሉ እንዲያገኙ ነው የምንፈልገው። እኔ ፈልጋለሁ ወላሂ በበኩሌ ማለት ነው። ሰርተው እንዲያገኙ ሰርተው የሆነ ነገር እንዲሰሩ ፈልጋለሁ ማለት ነው። አንዳቸው ሆቴል ቢከፍቱ የከሌ እንደዚህ አይነት ቡታጀራ ላይ እንደዚህ አይነት ሆቴል ቤት አለ ይባላል ማለት ነው። ያው አገሬን አስጠሩ ማለት ነው። አለቀ። ሸቅሉ፣ ወጥሩ። እንደው ኤፍሬም ባትሳልቅ ምን ይመስልሃል? ማለት ያው እንደነሱ እንድትሸቅል ፈልጌ ነበረ፣ ግን አልፈለክም መሰለኝ። እንደው እኛ ራሱ ሚስጥር እናወጣ ነበረ። ቤተሰብ ያው ልጆቻችንን እንዲሸቅሉ እንፈልጋለን፣ እንዲለወጡ እንፈልጋለን። መጨረሻችሁ ያሳምርልን፣ እንጠብቃችኋለን። ትልቅ ደረጃ ድረሱልን እና ግን ኤፍሬምና ሩታዬ ደግሞ ነፍሳችሁ አይማርም። ሄርሜላን ያገታችኋት እናንተ ናችሁ። እኛም እንፈርዳለን። ስለዚህ አምጣት። ለማንኛውም እንግዲህ ኤፍሬም እየተሳለቀባት ይገኛል። ቤተሰብ እንደምን ትላለች ማናት ቡዜ ደግሞ ወንድ በወንድምህ ጉዳይ ላይ እንደዚህ ታላግጣለህ፣ እንደዚህ ታሾፋለህ፣ ማስታወቂያ ይሰራ ትላለህ። እና ምን ይበል ማስታወቂያ እኮ ግዴታ ነው መለጠፍ አለበት። በመኪናቸው መዞር አለባቸው። ሄርሜላ የምትባል ልጅ ጠፍታናለች። በባል ላይ ባልደርባ ነበረ፣ በሚስት ላይ ተደርባም ነበረ ተብላ ያው መሰራት አለበት። ሰምተሻል አዳሜ?